አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ምርጥ የሆነ በስቡሳ አሰራር ይዤላችሁ መጥቻለሁ። የኔ መዳም በስቡሳ ትወዳለች እና እናንተም እስኪ መዳማችሁን ደስ አስብሏት በስቡሳ አዘገጃጀት ከኔ እዩና እስኪ ስሩ፣ አብረን እንስራ። በመጀመሪያ የሚያስፈልጉ ነገራቶች የምጠቀመው እኔ በዚህ ነው፣ በሮብ ማለት ነው። ዘባዲ ነው ይሄ ዘባዲ፣ አንድ ዘባዲ ማለት ነው። እያንዳንዱ ነገር በዚህ ነው የምጠቀመው፣ በዘባዲ እቃ ማለት ነው። ጥሩ ነው ለእኛ ራሱ በጣም በጣም እና ምን አደርጋለሁ? ሁለት እንቁላል በእርግጥ እንቁላሉ ሌላ ሳህን ላይ መከስከስ ጥሩ ነው፣ ምክንያቱም እንትን እንዳይላችሁ ማለት ነው። ምናልባት የተበላሸ እንቁላል ካለ ሌላውንም እንዳያበላሽባችሁ። ከዛ ምን እጠቀማለሁ? ስኳር፣ አሁንም በዘባዴው እቃ ነው። አንድ ስኳር ጥሩ ነው በጣም የዘባዴውን እቃ ስትጠቀሙ በጣም ጥሩ ነው። ለምን እናንተ አትረሱት ነው አንድ አይነት ሳይዝ ይሆንላችኋል። ስኳሩ እንትኑም አንድ አይነት ይሆናል። አሁን ዘይት በሌላ ቃል አዳርገው ዘይት አለ ማድረግ የነበረብኝ መጀመሪያ ዘይት ነበር ማለት ነው። በዘባዴው እቃ ማድረግ ነበረብኝ ዘይት። በዘባዴው እቃ ግማሽ ዘይት ነው የምትጠቀሙት እናንተ። እኔ ረስቼ ስሚድ አደረኩበት። ቶሎ ብዬ ፈጥኜ ሰሚዱን አደረኩኝ። ዘይት ኦኬ። ውሃ እንዳስፈላጊነቱ ውሃ ቅርብ ያለሁ ግን እንዳስፈላጊነቱ ነው የምጠቀመው። ምንድነው ያደረኩት? እንቁላል አድርጊያለሁ፣ ዘይት አድርጊያለሁ፣ ስኳር አድርጊያለሁ። አሁን የቀረኝ ምንድነው? ይሄ ኮኮናት ነው፣ መብሹር ይሉታል እነሱ፣ ጆዝል ህንድ መብሹር፣ ኮኮናት መብሹር ይሄ ማለት ነው። ከውስጡ ያውጣቸው ነው ይሄን። ኦኬ። ከዛ ይሄ ስሚድ፣ ማንኛውም አረቦች ያውቁታል ይሄን ስሚድ። ከዛ ምን አደርጋለሁ? ዱቄት እጠቀማለሁ። ምንድነው እዚህ ጋር ሰሚዱ አለ። አንድ ሰሚድ ዱቄት፣ አንድ ዱቄት ነው የምጠቀመው ማለት ነው። አንድ ዱቄት፣ አንድ ሰሚድ። ይሄ እዚህ ጋር እያደረኳቸው ነው። አንድ ዱቄት እና አንድ ሰሚድ። ከዛ ቤኪንግ ፓውደር፣ ቤኪንግ ፓውደር እጠቀማለሁ። 2 ማንካ ቤኪንግ ፓውደር፣ አንድ 2 ማንካ ቤኪንግ ፓውደር። ከዛ ቫኒላ አዘጋጅቻለሁ።
ቫኒላውን የማደርገው የት ላይ ነው? ከጥሂኑ ላይ ሳይሆን የማደርገው እዚህ ነው ጋር ሄል ማድረግ ትችላለች። በነገራችን ላይ እኔ ራሱ አሁን ትንሽ እጨምርበታለሁ። ለመዳማችሁ እስኪ ሞክሩላት፣ ስሩላት። ያችሁ ትንሽ የተፈጨ ሄል። በእርግጥ ቫኒላ ካደረግ ካለን ሄል አያስፈልግም፣ ለሽታ ነው ዞሮ እንቁላሉ እንዳይሸት ማለት ነው። ሄሉ ግን ጣዕም ይሰጠዋል ይላል። ከዛ አሁን ምን አደረግን? ይሄ ዱቄት ሰሚድ እና ፒኪንግ ፓውደር። ሰሚድ ዱቄት፣ ያው እንደምታዩት ዱቄቱ ሰሚዱ እና ፒኪንግ ፓውደር። ከዛ ይሄን እናደባልቀዋለን። ሰሚድ የማደርገው እኔ 1 ከግማሽ ነው፣ ምክንያቱም እኛ ቤት ትንሽ በዛ እንላለን ማለት ነው። ማሻአላ እና ያው እንዲበቃም ጭምር ነው። 1 ዱቄት አረኩ። በዚህ በሩቡ ዕቃ 1 ዱቄት አደረግ፣ 1 ከግማሽ ሰሚድ፣ 1 ዱቄት፣ በአጠቃላይ 2 ከግማሽ ማለት ነው። እዚህ ጋር ያደረኩት እንቁላል፣ ዘይት፣ ስኳር፣ ሄል ናአም እና ቫኒሊያ ትንሽ ናአም። ውሃው ቫኒላም ካላችሁ ትችላላችሁ። ውሃው ቫኒላ ካላችሁ፣ እኔ ፓውደር ቫኒላ ነው እና ዘይት አደረኩኝ፣ ውሃ አደረኩኝ፣ እንቁላል አደረኩ። ሌላ የጨመርኩት ምንድን ነው? ስኳር፣ እንቁላል፣ ስኳር፣ ዘይት፣ ቫኒላ፣ ሄል ናአም። ይሄን ብቻ ነው ያደረኩት ማለት ነው። 2 እንቁላል ጨምሬበታለሁ። ይሄ ተደባለቀ። ምንም ጋር ሰሚዱ፣ ጥሂኑ፣ ፒኪንግ ፓውደር በአንድ ላይ ማለት ነው። እዚህ ጋር እያደባለቅን እንደዚህ ካስፈለገን ለሰስ ያለ ውሃ አዘጋጅቻለሁ። እንደነገርኳችሁ ካስፈለገኝ ለሰስ ያለ ውሃ አዘጋጅቻለሁ። ብርድ ቀዝቃዛ ውሃ እንዳታደርጉበት ጥሩ ስታደርጉ ማለት ነው። ግን ሲጀመር እሱ ነገር አይደለም። ከዛ ምን እናደርጋለን? በዚህ 1 ኮኮናት መብሾ፣ እነሱ የሚሉት ጆዝል ህንድ ነው የሚሉት። በዚህ 1 በሩብ ዕቃ ማለት ነው። ኦኬ መጣል ሐራም ነው። እንደዚህ አድርገን ሁሉንም ማንሳት አለብን። ከዛ ምን እናደርጋለን? እንደዚህ እናደባልቃለን። እስኪ ለሴት ልጅ ሞክሩና በጣም የሚያምር በስቡሳ ኬክ ነው ወይስ በስቡሳ ነው ወይስ ምንድን ነው የምትሉት? ሀቂቃ ወላሂ በጣም ነው የሚያምረው። ረመዳን ላይ እኛ ቤት ተበልቶ ራሱ አይጠገብም ይሄ በስቡሳ። እዚህ ጋር አዘጋጅቻለሁ ዘይት ቀብቼ ማለት ነው የምንሰራበት በዚህ መልኩ ጠብቅ አድርገና ስርዓቱ ሐራም ስለሚሆን እኛ መቼም ሰው ቤት ስንሰራ በሁሉም ነገር ተጠያቂ ነን አይደል? ኃላፊነት ተወሰነ። በነገራችን ላይ ውሃ ብዙ አይፈልግም፣ ትንሽ ናት ያደረግባት ማለት ነው። ወፈር ያለ ነው መሆን ያለበት ማለት ነው። አያችሁት? ይሄን ይመስላል። አሁን ኦቨን አስገባዋለሁ። ሲወጣ ደግሞ አብረን እናያለን ማለት ነው። በስሎ ሲወጣ ይሄን ይመስላል። የተጠቀምኳቸው ማቴሪያል እነዚህ 3 ሁለቱ ፊት ለፊታችሁ ነው ያለው። ይሄ ጆዝል ህንድ ነው፣ ፒኪንግ ፓውደር ነው፣ ቫኒላ ፓውደር፣ ሄል ናአም፣ ዘይት ያው ፊት ለፊታችሁ ላይ ነው፣ ስኳር እና 2 እንቁላል ብቻ የሚያስፈልጉ እና ኢንሻአላህ አሁን ፍረን አስገባዋለሁ ኦቨን በስሎ ሲወጣ አብረን እንገናኝ።
ሀባይቢ ይሄን ይመስላል። በስቡሳችን ደረሰ። እንደዚህ እንትን ነው የሚመስለው። በቃ ማር የሚመስል ከለር ነው። አሁን ምንድነው የምናደርግበት? ሸራ ማድረግ ትችላላችሁ። እኔ ጋር ግን ሸራ አላደርግም። የማደርገው ይሄ ምንድነው ሀሊም መሀላ የሚሉት ሀሊም መሀላ። አሁን ይሄ ራሱ ይቀልጥና ወደ ውስጥ ይገባል ራሱ። አሁን ይሄ ቀልጦ ወደ ውስጥ ይገባል። ትኩስ ስለሆነ በስቡሳው ማለት ነው። ቆይ በኋላ አሳያችኋለሁ እንትኑ ጽሁፉን ማለት ነው። ወፍራም ነው ይሄ ነገር። ማይክሮዌቭ ውስጥ ትንሽ አስገብቼው ነበረ፣ ግን አሁንም እንደወፈረ ነው። አለቀ። ይሄን ይመስላል። ምርጥ በስቡሳ ሆኖ የወጣው በስቡሳችን። እስኪ እንዲህ ላድርገውና ቀስ እያለ እየቀለጠ ወደ ውስጥ እንዲገባ እንደዚህ ላከፋፍል። እንደዚህ ላድርገውና ይቀልጣል፣ ይገባል። ምክንያቱም ሙቀት አለው በስቡሳ። ትንሽ ደቂቃ ከጠበቃችሁት ይሄዳል፣ ይጠፋል። ይሄው አሁን እራሱ አያችሁት እያስታወቀ ነው በስቡሳ እና ይቀልጣል ራሱ ማለት ነው። ትንሽ እንጠብቀው ሙቀቱ ጋር። የበስቡሳው ሙቅ እንደሆነ ነው ማድረግ ያለባችሁ። ልክ ከኦቨን እንዳወጣችሁት፣ ልክ እንደኔ እንዳሁኑ ማለት ነው። ከኦቨን ነው ያወጣሁት። እንደዚህ ያደረኩት አንድ ነው ያደረኩበት። ይሄም ማለት ነው ሀሊም መሀላ። አረብ ሀገር ማንኛውም ቦታ ያውቁታል። ይሄ ሀሊም መሀላ ይሄ ነው። በአንድ እጅ ካሜራ በአንድ እጅ ስራ አስባችሁታል? እና እንደዛ ነው። እና ይሄው በማንካ እያወጣሁ ለምን እሱ እየረጋ ስለሆነ ከስራ አለው ማለት ነው። ከቆርቆሮ ውስጥ አለ ከሽጉ ውስጥ። መጣል ሐራም ነው አይደል? ልክ መጣል ሐራም ነው እንደተባባል ነው ሁሉ እንደዛ ነው። ሁሉንም ነገር ስንጠቀም ሁሉም ሰው ለተሰጠው ስራ ኃላፊነት አለ። በኃላፊነት በተሰጠው ነገር ደግሞ ተጠያቂ ነው ተብለናል አይደል? ስለዚህ ምንም ነገር መጣል አይጠበቅብንም ማለት ነው። እንደ ራሳችን አድርገን ነው መስራት ያለብን። ብዙ ጊዜ ሲዳክመን እኛ የመዳም ቅመሞች አንዳንድ ነገር በቃ ደፋ የምናደርጋት ነገር አለች አይደል? እሷ እንዳለችም ሆኖ መጠንቀቅ አለብን። እና ይሄን ይመስላል። አሁን ወደ ውስጥ ይገባል እርግጠኛ ነኝ። እንትን ይበል ሙቀቱ ጋራ ነው። አሁን ሸራ ማድረግ ትችላላችሁ። በነገራችን ላይ የሸራ አሰራር ልንገራችሁና በሌላ ጊዜ ግን አብረን እንሰራለን። አሁን ግን ልንገራችሁ። ሮብ የሮብ ወይም የዘባዲ ቁጪ ነው አይደል የተጠቀምኩት ለመለካት ይሄንን ዱቄቱ ምናምን። ልክ እሱን የዘባዲ ቁጪ ሁለት በዘባዲ እቃ ማለት ነው ሁለት ውሃ ታረጋላችሁ። አንድ ስኳር ታረጉና ትጥዱታላችሁ። ልክ መፍላት ወደ ላይ እንትን ኩፍ ማለት መፍላት ሲሞክር አንድ ግማሽ ሎሚ የተጨመቀ ጭማቂ ሎሚ ጭማቂ ታረጉበታላችሁ። ከዛ ከ7 እስከ 8 ደቂቃ ድረስ ይፍላ። ከዛ ዝጉት። ከዛ ምርጥ ሸራ ነው የሚሆነው። ልክ እየፈላ ሄል ያልተፈጨ ሀባ ሄል የሚሉት ይሄ ፍሬው ያልተፈጨውን ሄል 2 ፍሬና ትንሽ ዛፈራን አድርጉበት ሸራው ላይ። ከዛ ቆንጅዬ ነው የሚሆነው። ዘይት የመምሰል ከለሩ ዘይት ነው የሚመስለው ሸራው ማለት ነው። እንደዛ ነው አዘገጃጀቱ። ብርጭቆም ከፈለጋችሁ 2 ብርጭቆ ስኳር 1 ብርጭቆ ውሃ በማድረግ ሸራ መስራት ትችላላችሁ። በሌላ ጊዜ ግን ኢንሻአላህ አብረን እንሰራለን። ሸራሽን እንዴት እንደሚሰራ ይሄ ስኳሩ ማለት ነው የሚቀልጠው ስኳር ሸራ ነው የሚሉት አረቦቹ። እኛ ጋር ምን እንደሚባል አላውቅም። የቀለጠ ስኳር መሰለኝ የሚባለው አላሁ አለም። እና እሱን አዘገጃጀት ግዴታ ሀሊም መሀላ አይደለም። ለበስቡሳ ሸራ መጠቀም ይቻላል። እኛ ቤት ሀሊም መሀላ ስዊት እንዲሆን ስለሚፈልጉ ነው ሀሊም መሀላ የሚጠቀሙት ማለት ነው። ይጥማል። በነገራችን ላይ ከሸራው ሀሊም መሀላ በጣም ጣዕም አለው፣ ግን ሸራ መጠቀም ይቻላል። ትጊል የሆነ እንደዚህ አረቦች እንደዚህ ትጊል ነገር ስለማይፈልጉ ከፊፍ ነገር የሚፈልጉ ከሆነ ሸራ ተጠቀሙላቸው ማለት ነው። ይሄ ትንሽ እንደ ኬክ ስለሚሆን ሀሊም መሀላው አያችሁ
ጠፋ እኮ ቀስ በቀስ ማለት ነው። እና ሙቀቱ ጋር ይጠፋል። ኦኬ አሁን ምን እናደርግበታለን? እስኪ ትንሽ ዲኮሬሽን ጣል ጣል እናደርግበት ማለት ነው። እንደዚህ እናደርግበትና ይሄ ዘር ምንድነው የሚባለው? ፍላወሩን ይሄ ምንድነው የሚሉት? ዘር ይሄ ምንድነው የሚሉት? የወርድ ዘር ነው የሚሉት። ምንድነው ይሄ? ማይ ዘህር ከሚሰራበት መካከል አንዱ ይሄን መስለኛል። ይወዱታል እነሱ። ስሙ ጠፋኝ ምን እንደሚሉት እና ለኬክ ለምናምን ይጠቀሙታል አረቦች። ለመሀል ብያ ምናምን ይጠቀሙታል። እና እስቲ እንደዚህ አድርጋችሁ መዳማችሁን እስኪ አስደስቷት። አብረን በጣም ነው የምትወዱት ይሄን በስቡሳ ሀቂቃ ማለት ነው። በጣም ተወዳጅ የሆነ በስቡሳ ነው የሰራ ነው። በተለይ ረመዳን ላይ ዋው! የኔ መዳም በቃ ይችን ሳትቀምስ አትነሳም ረመዳን ስትሆን ማለት ነው። እና እስኪ ተጠቀሙበት ለማለት እወዳለሁ። ያው ማብዛት አይጠበቅብንም። እንደ ቤታችሁ ነው ሀባይቢ። የማይወድ ሰው ካለ እንደዚህ ፍስቱክ ምናምን የማይወድ ሰው ካለ ግዴታ አይደለም ማድረጋችሁ ማለት ነው። እንደኔ ማለት ነው ግዴታ አይደለም። የሚወድ ሰው ካለ ብቻ ነው እንደዚህ የምታደርጉለት። እና ይሄን ይመስላል። መዳማችሁን እስኪ ስሩና አንድ ቀን አስደስቷል። መቼም እኛ ለመዳም ደስታ ነው የምንኖረው አይደለ? ለራሳችን ደስታ እስከምንኖር አለ የራሳችንን ደስታ ይስጠን። እና እስኪ ይሄን በስቡሳ ስሩላትና ምን እንዳለቻችሁ ኮመንት ላይ ታሳውቁኛላችሁ። ይሄን ይመስላል ሀባይቢ። ዋው በስቡሳ ይሄን ይመስላል። ልዩ የሆነ በስቡሳ ነው የሰራሁት ማለት ነው። ማሻአላ ተባረክ ረህማን። ሀባይቢ ተጠቀሙት፣ ሞክሩላት። እስኪ ለመዳም ሞክሩላትና ምን እንደምትላችሁ ትነግሩኛላችሁ ማለት ነው። ፍስቱክ ነበር መሆን ያለበት። ያው ፍስቱክ አላደረኩበትም፣ ኮኮናት አደረኩበት ማለት ነው። እዚህ ጋር ግን ፍስቱክ ብታረጉበት ይበልጥ ውበት ይኖረዋል ማለት ነው። እዚህ ጋር ፍስቱክ ቢሆን ይበልጥ ውበት